ይሄ እፎይ ምን አይነት ተንከሲስ እንደሆነ አሁን ጭራሽ አብዱልአዚዝ እዚህ ጋር ይቀመጣል፣ አቡበከር እዚህ ጋር ይቀመጣል። ሁለቱም አላህ እግር አለው እጅ አለው ብሎ ያፋጫቸው። ኢየሱስም አፍ እንኳን ይሸት ነበረ። ማስረጃ የማቴዎስ ወንጌል ምዕራፍ 4 ቁጥር 2 40 ቀንና 40 ሌሊት ከጾመ በኋላ ተርቦ ነበር which means አፉ እየሸተተ ነበር። አንተ የኔን ኢየሱስ እያዋረድክ ያንተን መሐመድ የሚያከብርልህ ሰው የለም። አንተ የኔን ኢየሱስ ስትጠብቅልህ የኔ አንተን መሐመድ ጠብቅልህ። አንተ የኔን ክርስትና ባናቱ እየተከልክ ያንተን እስልምና አልንከባከብልህ። ይሄ እፎይ ምን አይነት ተንከሲስ እንደሆነ አሁን ጭራሽ አብዱልአዚዝ እዚህ ጋር ይቀመጣል፣ አቡበከር እዚህ ጋር ይቀመጣል። ሁለቱም አላህ እግር አለው እጅ አለው ብሎ ያፋጫቸዋል። ይሄኛው የለውም ይላል፣ ይሄኛው አለ ይላል። መሀል ላይ ሶስተኛው ደግሞ ከድጃ ትመጣና እፎይ ጋር ነው የምትከራከሩት፣ በውስጥ አንከራከርም ወይ ትላለች። ጭራሽ አሁን ክርክር ትቶ እያፋጫቸው። በእውነት ይህ ትክክል አይደለም። ራሳችሁ ናችሁ የመጣችሁት። እሱ ቁጭ ብሎ እየሰማ ነው። በእውነት አቡበከር አላህ ሁለት እግር አለው እጅ አለው ይላል፣ ይሄኛው ደግሞ የለውም ይላል። ያኛውም አለው የሚለው ያወጣል፣ ይሄኛውም የለውም ይላል። ራሳችሁ በራሳችሁ ሄዳችሁ እፎይን ዳኘን አላችሁት። ከዛ እፎይ መሀል ገብቶ ሱራ ምናምን ላይ እጅ እግር አለው አንድ እጅ ይላል። ምን ተስዬ አቡበከር እንደተጻፈው እንደዚህ ነው ይላል። ራሳችሁ ሄዳችሁ ክርስቲያን አንድ ክርስቲያን ጋር ሄዳችሁ ዳኘን አላችሁ። ቀድማችሁ ማንበብ ነበረባችሁ። እኔ እኮ ምክር ነው እየሰጣችሁ ያሉት። ሃይማኖታችሁን እያዋረዳችሁ ነው። ሃይማኖታችሁን ዝቅ እያደረጋችሁ ነው። አንድ ታምር ላስደምጣችሁ። ቅድሚያ ግን ይሄን ቪዲዮ አድምጡት። ወንድሞችና እህቶቼ፣ ይህ ሰው የሚለውን አድምጠን እንመለስና ሁለት ያስገረሙኝ ነገሮች አስቀምጣለሁ። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል። አንደኛው ያስገረመኝ ነገር ውድ ወንድሞችና እህቶቼ፣ እነዚህ ሰዎች አላህን ሱብሓነሁ ወተዓላ ባቱን ይገልጣል ሲሉ ለአላህ ሱብሓነሁ ወተዓላ ባት የሚባል ክፍለ አካል በማጽደቅ በሰው ልጅ ባህሪ ከመግለጻቸው በተጨማሪ ይህ አባባላቸው አላህ ሱብሓነሁ ወተዓላ ልብስ ለብሷል የሚልን መልእክት የሚሰጥ መሆኑ ነው። ምክንያቱም ባቱን ይገልጣል ማለት ከዚያ በፊት በሆነ ነገር ተሸፍኖ ነበር ማለት ነው። አላህ ይጠብቀንና። ሁለተኛው ያስገረመኝ ነገር እነዚህ ሰዎች ምንም እንኳን እውነታ ባይኖረውም እኛ የሰለፎች ተከታይ ነን፣ የሷሐባዎች ተከታይ ነን እያሉ ሁሌም ሲያዜሙ እንሰማቸዋለን። የሚገርመው ግን ውድ ወንድሞችና እህቶቼ እነዚህ ሰዎች የውመ ዩክሸፉ ዐን ሳቅ የሚለውን የቁርአን አንቀጽ ሷሐባዎች የተረጎሙበትን መንገድ ትተው ራሳቸው ያመነጩትን ትርጉም መውሰዳቸው ነው። መልካም። ከቪዲዮ ላይ እንደሰማችሁት አቡ ቢላል እሱ አባሽ ነው። ለዋብያው ምላሽ እየሰጠ ነው። የዋብያዎቹ ሙስሊሞች አላሃቸውን የሚያምኑት ጉርድ የለበሰ ነው። የዋብያዎች አላህ ጉርድ አለው። አቡ ቢላል ሜቢ ገርሞት ይሆናል እንዴት ምናምን ብሎ ተደንቆ ምላሽ እየሰጠ ነው ለዋብያዎቹ። የዋብያዎቹ አላህ ልብስ አለው። ልብስም አለበሱት እንደሚል ጥያቄ እንትን አድርጓል ማለት ነው። ልብሱን ራሱ ብቻ ሳይሆን የሚገልጠው አላህ ጋር ያለች ማህፀን አለች። ማህፀን ራሱ ልብሱን ትጎተትበታለች ልታወልቅበት። ኢማጂን ማህፀን ያለህን ልብስ ጉርድ አለችው፣ ጉርዱን ታወልቅበታለች። ማስረጃ ተፍሲር ኢብን ከሲር 47ኛውን ሱራ ከ20 እስከ 23 በፈሰረበት ላይ እንደዚህ ይላል። After Allah completed creating the creation, the womb stood up and pulled at the lower garment of the most merciful. He said, stop that. አላህ ፍጥረትን ፈጥሮ ከጨረሰ በኋላ የዝቅተኛውን እዚህ ከወገቡ በታች ያለውን ጉርዱን ማህፀን ተነስታ ወደ ታይ ጎተተችበት ይላል። እና አላህ ደግሞ ምን ይላታል? ስቶፕ ዳት፣ አቁሚ ረፊ ብሎ ይላታል። ልብስ ባይለብስ ኖሮ አቁሚ ሊላት አይችልም ነበር ማለት ነው። ስለዚህ ሊጎተት የሚችል ደግሞ ልታወል ኢማጂን ማህፀን ነች፣ ጉርዱን ያላህን ልታወልቅበት ትታገለዋለች። እቺ ማህፀን አሁን የት ትገኛለች ብለን ስንል አሁንም ተፍሲር ኢብን ከሲር ይመልስልናል። ቮሊዩም 1 ላይ ፔጅ 110 ላይ እንደዚህ ይላል። Verily the womb is attached to the throne. ውምቧ ወይንም ደግሞ ማህፀኗ
የኔ ያለችው ይላል። አሁን አርሽ አላህ ያለበት ጋር አርሽ ላይ ተጣብቃ ትገኛለች አለ። እንግዲህ ሲያልፍ ሲያገድም ማህፀኑ የአላህን ጉርድ ትጎትትበታለች ልታወልቅ ማለት ነው። ነው ዩር ሎርድ በሚል ዶክተር ቢላል ፍሊፕ በጻፈው ላይ ደግሞ እሱም በተመሳሳይ ይህንኑ ታሪክ ይደግመዋል። ፔጁ 209 ላይ ይገኛል። የዋብያ መጽሐፍ ነው ይሄ። ይሄንኛው በጣም ታዋቂ ነው። ሰው የዋብያዎቹ አላህ ጉርድ አለችው። ጉርዱን ደግሞ ከወገቡ በታች የሚለብሳት ነች። ከወገብ በታች የለበሳት ልብስ አለችው ማለት ነው። አስቀድሞ ፍጥረትን ፈጥሮ እንደጨረሰ ማህፀን ልታወልቅ ታግላዋለች። ረፊ ብሎ አስቁሟት ነበረ። በቂያማ ቀን ግን ልብሱን ይገልጽና ወይንም ደግሞ ያች የለበሳትን የተሸፈነባትን ገልጦ ባቱን ያሳያቸዋል ለሙስሊሞች። እና የኛ ጥያቄ እቺ የተሸፈነባት ፍጡር ነች ወይስ ፈጣሪ ነች? እቺ የተሸፈነባት ታረጃለች ወይስ አታረጅም? ፍጡር ከሆነች አላህን የከበበችው ፍጡር አለች ማለት ነው። አላህ ፍጡር ውስጥ ነው ያለው ማለት ነው። መቼ ነው ልብሱንስ የለበሳት? እንደገናም ደግሞ እቺ ልብስ ታረጃለች አታረጅም? ምታረጅ ከሆነ በምንድን ነው የምትቀየረው? ወይንስ ኢተርናል ነች ማታረጅ ነች? እንደዛ ከሆነ ከገለጠ በኋላ እንደዛው ሰውነቱን እያሳየ ነው የሚኖረው ወይንስ መልሶ ገልጦ ካሳያቸው በኋላ ባቱን መልሶ ይሸፍነዋል? አንተ የኔን ኢየሱስ እያዋረድክ ያንተን መሐመድ የሚያከብርልህ ሰው የለም። አንተ የኔን ኢየሱስ ስትጠብቅልህ የኔ አንተን መሐመድ ጠብቅልሃለሁ። አንተ የኔን ክርስትና ባናቱ እየተከልክ ያንተን እስልምና አልንከባከብልህም። ባናቱ ተክልልሃለሁ። አንተ የኔን ክርስትና ስትንከባከብ እኔ ያንተን እስልምና እንከባከባለሁ። ይሄ ልቃፉላ፣ ይሄ ኮተታሙላ፣ ይሄ ጫታሙላ በምርቃና ያበደ አምጥታችሁ ኢትዮጵያ እንዲህ አልነበረችም። ኢትዮጵያ ክርስቲያን እስላሙ ተከባብሮ የሚኖርባት ናት። የእስላም ሰርግ ላይ ለክርስቲያኖች ራሳቸው ክርስቲያኖች እንዲያርዱ ከብት ተሰጥቷቸው በስመ አብ ወልድ ወመንፈስ ቅዱስ ሰርተው ወጡ እንዳይነካካ ሳህኑ እንዳይነካካ ብለው ክርስቲያኖቹ ሲያገቡ ለእስላሞቹ ተሰጥቶ እኩል ድረው ልጆቻቸውን እኩል ድረው ወደ ወሎ ወደ ሐረር ስትሄዱ ደግሞ አባትየው እስላም ነው፣ እናትየዋ ክርስቲያን ናት። አባትየው እዚህ ጋር ይሰግዳል፣ ልጅየዋ እዚህ ጋር መዝሙር ትከፍታለች። እንዲህ ነው እኛ የምናውቃት ኢትዮጵያ። ዛሬ መታችሁ ከየት እንደመጣችሁ አነ እድሜያችሁ ያጠረ፣ ጺማችሁ ያጠረ፣ የተንጀረገገ እግራችሁ ሱሪያችሁ ያጠረ ሰው የምትጠሉ ሰካራሞች መታችሁ ሌላ ነገር አመጣችሁ። ይሄ ጥሩ አይመጣም። ትክክል አይደለም። የጥንቱ ይሻለናል፣ መከባበሩ ይሻለናል። ለጊዜው ግን አሁን ከዛም ፈንድ ታገኛላችሁ፣ ከዛም ፈንድ ታገኛላችሁ። እግዚአብሔር እየሰራ ነው ግን ስራው። ሳውዲ አረቢያ ልክ እያስገባት ነው። ኢራንን ልክ እያስገባት ነው። የተባበሩት አረብ ኤምሬትስን ልክ እያገባት ነው። ኩዌትን ልክ ነዳጁ ቅባቱ ነበር ናላችሁን ያዞረው። ጥጋባችሁን አፍንጫችሁ ላይ ያወጣው ይሄ ቅባቱ ነበር። እግዚአብሔር ሙጥጥ ያደርገዋል። እንደ ትላንትናው የበሰበሰ ይበላሉ፣ ጥንብ ይበላሉ፣ የሞተ ይበላሉ። እንደ ትላንትናው ያን ድህነት ጥለው አይደል የወጡት፣ ይመለሱባታል። እግዚአብሔር ካላለ ትጨልማለ። የውሃ ያለ ትላል። የምትኮሩባቸው ለእናንተ ፈንድ የሚያደርጉት ፈንዱን ይዘጋባቸዋል እግዚአብሔር። ተሰደ ድጋሚ ትመጣለህ ኢትዮጵያ፣ ተሰደ ትመጣለህ። ስለዚህ የኢትዮጵያ ቤተክርስቲያን አትግደሉን አትንኩ እንዳለችው ቅንዓት ነው እንዲህ የሚያሳብዳችሁ። ቅዳሴያችን ያስቀናችኋል፣ ሰዓታቱ ያስቀናችኋል፣ ሴቶቻችን ያስቀኗችኋል፣ ልብሳችን ያስቀናችኋል፣ እንዲህ ቤተ መቅደሱ ያስቀናችኋል፣ ስርዓቱ ያስቀናችኋል፣ የቀብር ስርዓታችን ያሳብዳችኋል፣ ሰርጋችን ያሳብዳችኋል፣ ህብረታችን ያሳብዳችኋል፣ አመጋገባችን ያሳብዳችኋል።
ምን እናደርግ? እናንተ ቤት 60 ኢንች ቴሌቪዥን ተቀምጦ ክርስቲያኑ ቤት 14 ኢንቹ አይናችሁን ይነስራችኋል። ትክክል አይደለም ይሄ። መርካቶን ክርስቲያኑን ነቅላችሁ አስወጣችሁት። እናንተ ተርመሰመሳችሁበት። ይሄም አልበቃችሁም፣ ነቀላችሁት ክርስቲያኑ እና አሊ አብዶ ቤቱን እንዲወረስ አደረጉት። ክርስቲያኑ አከራይቶ የሚበላውን ነቀሉት ከወያኔ ጋር ተባብረው። እግዚአብሔር ወያኔንም ነቀላት። እናንተ አሁን ባለሱቅ ናችሁ። ከሌላው እንዳትገዛ ከክርስቲያኑ፣ ለክርስቲያኑ ግን ሽጥ አላችሁ። 7 ባንክ ከፈታችሁ። አልበቃችሁም። ሀገር በእጃችሁ ወደቀ። ፖሊሱ የናንተ፣ ደህንነት፣ ብሔራዊ መረጃ ደህንነቱ የናንተ፣ ጠቅላይ ሚኒስትሩ የናንተ፣ እስላም፣ የፓርቲዎቹ ምክትል ምናምን እስላም፣ በአጠቃላይ እስላም በእስላም ሆናችሁ አልበቃችሁ። ባንኩን ያዛችሁ። አልበቃችሁ። ምን እንሁንላችሁ? አመዳም ሆነ ክርስቲያኑ አመዳም ሆነ፣ ብቻውን የሚያወራ ሆነ። ይህን ገዳይ ስርዓት እናንተ ናችሁ የምትደግፉት ስለተጠቀማችሁ። የምትመርጡት እናንተ ናችሁ ስለተጠቀማችሁ። የእስላም መንግስት ስለሆነ ታለቅሳላችሁ። መሬት ባያችሁ ቁጥር ስልጤና ምናምን ሄዳችሁ ታለቅሳላችሁ። መስጊድ ካልተሰራ ትላላችሁ። እምቢ ከተባለ ሰውየው ማን ነው? ወረዳ ዛሬም የአፄው ጊዜ እምነታችንን እንትን ተቀምቶ እኛ እንደዚህ ሆነን በማለቃቀስ ዘላለም ለቅሶ እንደ ህፃን ልጅ ሩጫ ወጣችሁ። አንደኛ ወጣችኋል ሽልማት ተብላችሁ። ኦርቶዶክስ 3ኛ ነው የወጣው፣ ጴንጤ 2ኛ ነው የወጣው፣ ኦርቶዶክሱ 3ኛ ነው ሲል ኦርቶዶክሱ የያዘውን መዳም እግዚአብሔር መዳሙን ያምራችኋል። ወርቅ ይዛችሁ ትቀናላችሁ። እንጨትን ቢዝ ትቀናላችሁ። ይሄ ትክክል አይደለም። አላያችሁትም? ኦርቶዶክስ ማለት እንዴት እንደሆነ እሱ ያየው እሱ የያዘው ያምራችኋል። መስቀል አደባባይ ርስቱ ነው። መስቀል አደባባይ ቤቱ ነው። መስቀል አደባባይ ስሙ ነው። ዓለም አቀፍ ስሙ ነው። ኢድ አደባባይ ካልተባለ እሱ የሰገደበት ካልሰገድን ኢቲቪ ሬዲዮ ፋና መጥተው በቶፕ ቪው በድሮን ካልቀረጹን ኬት አባቱ አንጦ ይቅርጽ ምን ያድርግህ እንዴ? እፍኝ ማትሞላውን ኬት አምጥቶ እንደ ጥምቀትና እንደ ሄኖክ ጉባኤ ኬት ያምጣ? ኬት ያምጣ? ይሄ ቅናት መንፈስ ነው። ታብዳለህ። እንዲህም ሆኖ ጃይንት ናት፣ ዝሆን ናት ቤተክርስቲያን። ዝሆን ናት። እየሰፈራችሁባት ነው፣ እያበዳችሁባት ነው። ዝሆን ናት። ገላችሁ አትጨርሱንም። ቀን ይመጣል፣ ወንድ ይወለዳል፣ ዘራ ያዕቆብ ይወለዳል፣ የአሩሲዎቹን የሚበቀል ይወለዳል። ቀልድ አይምሰልህ፣ ይወለዳል። ጽዋው የግፍ ጽዋው እስኪሞላ ነው ይወለዳል። እናንተ የምትፈልጉት ይህንን ነው። የሚነግራችሁን የጠፋው ይኸው ጨፍራልን ጨፍር፣ ዝለላልን ዝለል፣ ነግዳልን ነግድ፣ ብሔራዊ መረጃ ውሰድ፣ የአዲስ አበባ ፖሊስ ውሰድ፣ ሚኒስትር መስሪያ ቤቶችን ውሰድ፣ የፈለግከውን ውሰድ፣ በቃ ሀገሪቷን ውሰድ። አብይ አህመድ አሊ የተባለ እስላሚያው ምራ። ምን እንሁንላችሁ ከዚህ በላይ? እሺ ምን እንሁን? የት እንሂድ? ወደ መካ እንሰደድ? ወደ መዲና እንሰደድ? እዛማ አሳደዋችሁ መጡ እኮ። ያሳደዷችሁ ተቀበል። እኛን እንዴት ይቀበሉናል? ወደ መዲና እንሰደድ? የት እንሂድ? የድሮ ነገር አይመጣም። ማን አላችሁ? የድሮውን ነገር ማን ይምጣላችሁ? ሰላም ስጡን እስቲ። እኩል እንነግድ፣ እኩል እንስራ። ትምህርት ተማር አልችልም። ክርስቲያኖቹ ድግምት ሲር ሰርተውብኝ ነው። ድግምት ደግመውብን ነው። በድግምት ነው እንዴ ትምህርት የሚገባው? ውሃቢ ማለት እኮ ትምህርት ጠል ነው። ዘመናዊ ነገር ጠል ነው። ልጁን አደድቦ ልጅቱን አደድቦ በራሱ ደደቦ ነው። ገንዘብ ብቻ እያሳደደ የሚኖርን ባለጌ እዚህ ክርስቲያኖቹ ተምረው ትንሽ ነጥብ ሲያመጡ የኛ ልጆች የወደቁት ድግምት ተደግምቶባቸው ነው። አዙሮባቸው ነው። ስትዞር ትውላለህ። አዙሮብኝ ነው ትላለህ። ይዙርብህና እና ስነ ስርዓት ያዙ።
ኢየሱስም አፍ እንኳን ይሸት ነበረ። ማስረጃ የማቴዎስ ወንጌል ምዕራፍ 4 ቁጥር 2 40 ቀንና 40 ሌሊት ከጾመ በኋላ ተርቦ ነበር which means አፉ እየሸተተ ነበር። ወሃብያ ኡስታዞች ውርደት ጌጣቸው እንደሆነና ውሸታሞች እንደሆኑ በተደጋጋሚ በማስረጃ ሳይቻቸዋለሁ። ይህ ኡስታዝ ለማጭበርበር የሚጠቀምበት ስልት በሎጂክ ህግ ስትሮማን ፋላሲ ይባላል። ይህ ፋላሲ የሚፈጠረው አንድ ተከራካሪ በባለጋራው ለተነሳው ሐሳብ መመለስ ሲሳነው የተከራካሪውን ጥያቄ መልስ መስጠት ትቶ ለራሱ ጥያቄ መልስ በመስጠት የሚፈጠር እጸጽ ወይንም ውሸት ነው። አባታችን በረከታቸው ይደርብንና 40 ቀን የክርስቶስን ህማሙን እያሰቡ ደማቸው ፈሶ እስኪያልቅ ድረስ ነፍሳቸውን እስኪስቱ ድረስ ራሳቸውን መግረፋቸው ለታይታ ነው ብሎ በመግለጽ ዋሽቷል። ይኸው ራሱ ካመጣው ማስረጃ ከተጻፈውን ፊት ለፊት ማነብላችሁ። ጽሁፉ ሌላ የሚናገረው ሌላ። ልብ በሉ እስኪ ፍረዱናል። ይህ ኡስታዝ እንዴት ውሸታም እንደሆነ ተመልከቱ። ፍርዱን ለህሊናና ለእናንተ ትቻለሁ። አንድ ሰው በጾም ብዛት ቢዝል ወይንም ቢደክም ያ ድካም የጾም ውጤት ፊዚካል ኢፌክት እንጂ የሰውየው ዓላማ ኢንቴንሽን ታይታ ነው ማለት አይደለም። እስኪ ያስቡት፣ ደሙ ፈሶ እስኪያልቅ ራሱን ስቶ እስኪወድቅ ድረስ ሰው ይህንን ለታይታ ለእይታ ብሎ ያደርጋል? አያረግም። ይህ ማለት አንድ ሰው ለማታለል ብሎ ራሱን ይገላል እንደማለት ነው። እንዲህ ያለ የተጣመመ ትርጉም ቤትም አይገኝም። ያልተጻፈን ነገር ያልበላ አፍ ይሸታል ብለሃል። በአንተ ሎጂክ መሰረት አላህ አደምን በራሱ መልክ ፈጠረው ይላል ቡኻሪ 62:27። አደም አፍ አለው፣ አላህም አፍ አለው። ያልበላ አፍ ደግሞ ይሸታል ብለሃል። አምላክ ደግሞ አይበላም። የአምላክ አፍ ይጠነባል ማለት ነው። በገድሉ ላይ ክርስቶስ ለቅዱስ የሰጠው ቃል ኪዳን ስለ ስጋዊ በሽታ ሳይሆን ስለ ሰማዕትነት ክብር የሚናገር ነው። ይህም ማለት የቅዱሱ አሟሟት እንደ ተራ በሽታ ሳይሆን እንደ ሰማዕትነት ተቆጥሮለታል እያለ ነው። ቅዱሱ በበሽታ የሚቀበለው ህመሙ ክርስቶስ በመስቀል ላይ ከተቀበለው መከራ ጋር በመንፈሳዊ ደረጃ እንደ ሰማዕትነት ቆጥሮለታል። ተመልከቱ፣ ራሱ ካመጡ መጽሐፉ እንደ ስቅለት ይቆጥርልሃለሁ ማለቱ የህመሙ ጽናትና ለፈጣሪ ያለው ታማኝነት ከሰማዕታት መስዋዕትነት ጋር እንደሚመጣጠን ያሳያል። ይህም በሽታው የውርደት ሳይሆን የመንፈሳዊ ድል ማረጋገጫ መሆኑን ይገልጻል። ወገናችን እንግዲህ እንደሚለውን ቃል ይዘህ የክርስቶስ ደምና የተክለ ሃይማኖት ተቅማጥ አንድ ነው ብለህ ምትፈታ ከሆነ አላህ ከአርሹ ስር የሚልከው እንደ ወንድ ዘር ፈሳሽ አይነት ማለት የወንድ ዘር ፈሳሽ ስፐርም ነው እያልከን ነውን? እጅግ በጣም እናመሰግናለን ስላረጋገጥክልን። ይኸው ማስረጃው። ነገር ግን ጥያቄ አለኝ እዚህ ጋር። ስፐርሙ የሚፈሰው ከአላህ ምን ስር ነው? ብልት አለው አላህ የሚያፈሰው በአፉ ነው? በምኑ ነው የሚያፈሰው አላህ? እንደሚታወቀው ስፐርም ለመውጣት ስሜት ያስፈልጋል፣ መነሳሳት ያስፈልጋል፣ ንክኪ ያስፈልጋል። አላህ እንዴት ነው ስፐርሙን ታዲያ ወደ ሰው ልጆች ወደ ታች የሚረጨው የሚያፈሰው? ነካክቶት በእጁ ነው ወይስ ከማን ጋር ተነካክቶ ነው? እንዴትስ ነው የሚቆምለት? ይህን ጥያቄ በጨዋነት መልስልኝ።